በግ ይታረዳል፣ ዶሮ ይታረዳል። ከዛ ደግሞ ለሰይጣንም ደግሞ ቡና ይታረዳል። ቡና ራሱ እንደ በግ ነው መስዋዕት ሆኖ የሚቀርበው። አይገርማችሁ? ለምን ብዙ ይባላል አይደል? አሁን ብዙ ይባላል፣ ግን ቡናም ራሱ ልክ እንደ በግ እኮ ነው የሚታረደው። አቦል በረካ ጀባ ተብሎ መስዋዕቴ ነው ብሏል። ደም ነው ለእኔ እንደ ደም ነው የምቆጥረው፣ እንደ ስጋና ደም ነው የምቆጥረው። የቡና ቁርስ እንደ ስጋ፣ ቡናውን ደግሞ እንደ ደም ነው የምቆጥረው ብሎ በጸበል ቦታ ላይ ሲለፈልፍ ሰምቼዋለሁ። ይሄ ማለት ቡናን ሙሉ በሙሉ እንድትጸየፉ ምናምን ያመጣው ሀሳብ አይደለም፣ ቀጥታ የሰማሁትን ነው የምነግራችሁ። ስለዚህ በግ በስመ አብ ብላችሁ አርዳችሁ እንደምትበሉ ቡናና ቡና ቁርስ ሲቀርብ አብሮ ልክ እንደሱ ከስጋና ደግሞ የኮረጀው ነው። መቁጠሪያን ኮርጆ ሙስባህ እንዳለው ወይም ጨሌ ብሎ አቴቴ ጨሌ ብሎ አድርጎ እንዳመጣው እጣን ብለን ስንል እሱ ደግሞ ሰንደልና ሉባንጃ ምናምን ብሎ እንዳመጣው ሴሪሞኒዎችን እንደሚዘርፍ እንደሚሰርቅ ሁሉ እዚህ ጋር ደግሞ ልክ እንደዛ ያደርጋል ማለት ነውና ደም በሚፈስበት ቦታ ሁሉ ጅሬው መልከስከሱ አይቀርም። የት ነው እሱ ያዝከው? አማርኛ አትችልም? ኖ አትችልም። ትግራ ትችላለህ? ትግራ ትችላለህ? አንተ እሞክራለሁ። እሺ አሁን ትሄዳለህ አትሄድም? እሄዳለሁ። ስንት ናችሁ? አንድ ዋህድ ዋህድ ሰይጣን ዋህድ አጋንንት ሰይጣን ምን አረከው? ብዙ ጊዜ ፈቲኔው አይመተን 4 ጊዜ ተወጊው አይመተን 4 ጊዜ በምን ተወጊው? በጦርነት ነው አይመተን። በምን በጥይት ነው። ይሄኛን እሱ ነው ይመታል፣ እሱ ነው ይመታል፣ ይወጣል። በዛ ቦታ ይሞታል፣ እሱ ነው ይመታል፣ እሱ ነው በየቦታው ይወጣል፣ ሁሉ ይወጣል። አይመተን አይሞታል። ይሄስ እጁ ምን አቃጠልከው? ሁሉን ይሄ አደጋን መኪና ነው። ወንድምህ ነው? አዎ የኔ ጓደኛ ነውና መኪና አደጋ ሳያጋጥመው ነው እንደዚህ ድርጊት ያደረሰው እንጂ ጥሩ ሰው ነበረ፣ ዳና ሰው ነበረ በፊት። ከዛ 4 ሰው ነው የነበሩት። 3ቱ ወዲያው ሞቱና እሱ ቀረ። በዛ አዎ ተረፈ። እንግዲህ የአያቶቹ ወይ አባቶቹ ጸሎት ይሆናል ያ እየተከታተለ የኛ ሳይሆን የነሱ ደግነት አንዱ ለአንዱ የሚያቆየው በረከት። አሁን እኛ ማለማ ሆኖ ነው ያቆየነው ነገር አለ ወይ ብለን ስንፈልግ፣ ኧረ እንዴት ነው! በጣም ከባድ ነው እኮ። ለዚህኛው ዘመን ትውልድ አሁን ደግ ነገር ብትሰሩ የሚከፈላችሁ ክፉ ነው። ለምን? ውስጡ ያለው ክፉ ነው። ሰው ስታግዙት ክፉ የሚሆነው፣ ስታጎርሱት ጨካኝ የሚሆነው፣ ስታስጠጉት ሌባ የሚሆነው በባህሪ ውስጥ ካለው ጠላት ጋራ የተያያዘ ስለሆነ ነው። ከአሜሪካ ነው የመጣው። ሳትጎዱ እግዚአብሔርን ያዙ። ከተጎዳችሁ በኋላ ዘመድ የለም። ኢዮብ ሚስቱ እንኳ እግዚአብሔርን ስደብና ሙት ነበር ያለችው። መገላገያ ከተሳደበ ይሞታል በቃ ብላ ነበር ያሰበችው። አይ አለ አልሳደብም አለ። የትላንቱን ነገር ረሳሽው ወይ አለ። በልቦጥሩ አብለ መኪናውን የገለበጠው ሌላ ነው ወይስ እሱ ነው? ሌላ አለ። ሞቷል። እሱም ሞቷል። ተሳፋሪ ነበር። እና መትረፉ ቆጨህ? መትረፉን አልወደድክም? አይወደድኩም። ቢሞት ደስ ይል ነበር። ልቡ ድረስ ነው የስ የሚለው። እንዲህ አይነት ጠላት እያያዝክ ነው የምታድገው። እንዲህ አይነት ጠላት ይዘን ነው እኛ አሁን የዓለም የደረሰበት ላይ የምንደርሰው ይመስላችኋል? እንደው ቤተ ክርስቲያንስ በዚህ አይነት መንገድ ነው የምታድገው ይመስለናል። ይሄድና ጭልም ምን የሚለው ለምን? ከልባችን ጋር ነው ነገሩ ሁሉ ያለው። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። እግዚአብሔር ይገስጽ። ልቀቀው ነው።
አታማረይ ከመይ አይዞ ማንሽምካ ሽሻይ 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 ሲሳይ አይ ሲሳይ ማረይ አይ ሲሳይ ማረይ አጅዋ አጅዋ ተረስ አላስጋስ ተመስገን ተመስገን። አሁን ጨለማ ወጣል። አይዞ አይዞ ማረይ በረከት ነው። እሺ አይዞ አጅዋ ወይ ማረይ አዎ ጠዋት እዛ ጠበሉ ቦታ ላይ ነው የተያዘልኝ። እሺ እሺ በርታ እናንተ እግዚአብሔር ይመስገን። ይሄ ጨለማ ነው፣ የጨለማ መንፈስ ነው። ምንድን ነው? አይነ ጥላ አይነ ጥላ ሰይጣን፣ አይነ ጥላ ጋንንት፣ አይነ ጥላ ሰይጣን። አሁን ትሄዳላችሁ? ኧረ እንሄዳለን። ስንት ናችሁ? 15። ስንት ዓመት ነው? 3 ዓመት። 3 ዓመት። እንዴት ነው? ተመትተህ ነው? ተመትቼ ነው። አሁን ትለቃለህ? እለቃለሁ። ምን አረከው በ3 ዓመት? ከሚያገኘው ከሚሰራው እንዳይሰራ የምከለክለው ጊዜ ይበዛል። የሚያስበውን በሙሉ አበላሽበታለሁ። በቃ አንበርከክ። መጨረሻውን አታሳምረው፣ መጨረሻውን አታሳምረው፣ መጨረሻውን አታሳምረው። አታሳምረው፣ በቃ አታሳምረው የተባልከው። አዎ አታሳምረው። እንዴ ሀሳቡን ሁሉ በትንበት፣ ሀሳቡን በትን። አዎ ትልቅ ሀሳብ ነው የሚያስበው። እንዳያስብ አድርገው፣ ብኩን አድርገው። ብኩን ብኩን። አዎ የያዘውን እንዳይዝ አድርገው። የያዘውን እንዳይዝ አድርገው። በቃ አየህ ሎሩሃማ ሎሩሃማ ማለት ይሄ ነው። ምህረት የማይገባው ትውልድ ምህረትን አይሰጥም። ምህረት የሌለው ምህረትን ይሰጣል። ምህረት የሌለው ማለት ነው። በል ተዘጋጅሽ ወጥነው ተከሰኑትን። እሺ በኢየሱስ ክርስቶስ ስም፣ ኢየሱስ ክርስቶስ ስም፣ በወላዲት አምላክ ስም፣ በወላዲት አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። እግዚአብሔር ይገስጽ። ተነስ አባ ግርማ። ኧረ በስመ አብ ወልድ መንፈስ ቅዱስ። ምን ነው እንዴ? ሁልጊዜ እኮ ነው የማስቦት እኮ በእውነት ሁልጊዜ አስባለሁ። አንድ ቀን ያገናኘኝ እንደው ከዚህ ይኸው ተገናኘን። እመቤቴ ድንግል ማርያም ለዚህ ያደረሰች። አይዞህ በርታ በርታ። የት ነው ያለው? እኔ ከኒው ጀርሲ ነው የመጣሁት። ኒውዮርክ አጠገብ ነው ያለው ኒው ጀርሲ። ኒው ጀርሲ ወይ ኒው ጀርሲ። እግዚአብሔር ግን ያሰብኩትን በእመቤቴ ድንግል ማርያም ወላዲት አምላክ በመድኃኔ ዓለም እኔም አልጠራው ታቦት የለም። የሚገርም ነው። 3 ዓመቱ ነው ከገባ። አሁን አእምሮዬን ይዘኛል። መኪና እየነዳሁኝ ባለፈው ጊዜ አስጮኸኝ። እየነዳ አይነ ጥላ ነኝ አለኝ። አይነ ጥላ ነኝ አለ። አዎ የመተት አይነ ጥላ። አዎ በርታ። እግዚአብሔር እድሜዎትን ረጅም እድሜ ይስጥልን። አሜን አሜን። ከዚህ ከምቀኛና ከተንኮለኛ ህዝብ ይጠብቅልን። አሜን አሜን። በርታ። ምንድን ነው መተት? የምን መተት ነው? ደብተራ አጋንንት ነው? ሰይጣን ሰይጣን። ስንት ናችሁ? 2 መተት። 2 ለየብቻ ወይስ አንድ ጊዜ ገባ? ለየብቻ። አንዱ የምንድን ነው? አንዱ የትምህርት ነው። ለምን ተብሎ እንዲጠፋበት ሁሉን ነገር የተማረው እንዲጠፋ። እሺ ሁለተኛውስ? ሁለተኛ ፍቅር እንዲያጣ ማለት ፍቅር እንዲያጣ ማለት ነው። ሌሎቹ እንዳይወዱት ድቁና የተቀበለው ዘዋይ አመረ ብርሃን ነው። አመረ ብርሃን ካህናት ማሰልጠኛ። መቼ? የዛሬ 20 ዓመት ነው። 20 ዓመት። እና ምን አረከው? በቃ እንዳይቀድስ እንዳይገባ አስደረግኩት። እንዳይቀድስ እንዳይገባ አረከው። ይሄን ያህል ዘመን? አዎ። ለምን?
በቃ ልጁ በጣም ጥሩ ልጅ ነው። አባቶችን ይወዳል፣ ግን አይፈልግም። በቃ ሰይጣን አጋንንት ሰይጣን እንዴት ነው ነገሩ? አሁን እንደዚህ ምንም ብትለው ሰይጣን ሆነ እኮ። አሁን ሌላ እኮ ምንም መሆን አልተቻለም። ሎሩሃማ ማለት ይሄ ነው። ምህረት የማይገባው ህዝብ ምህረትን ስለማያውቅ የሚሰጠው ሰይጣን ነው፣ የሚመግበው ሰይጣንን ነው፣ የሚያኖረው ሰይጣንን ነው፣ የሚያከብረው ሰይጣንን ነው፣ የሚወደውም ሰይጣንን ነው። እንጀራውም ሰይጣን ነው፣ መውጫ መግቢያውም እሱ ነው፣ እድሉም ይኸው ነው። ሎሩሃማ ምህረት የሌለው ትውልድ። አሁን ለዚህ ሰይጣንን መስጠት ማለት ምን ማለት ነው? መንፈስ ቅዱስ ነው እንዴ? እንዲህ እየሆን ነው ሀገር ያጠፋ ነው። እንደዚህ እያደረግን ነው አቅጣጫ ያሳት ነው። እንዲህ ካለ ሁኔታ ውስጥ ነው ህብረተሰባችን የተገኘው። ሎሩሃማ እያችሁ ምህረት የሌለው፣ ምህረት የማይገባው፣ ምህረት የማይወደው፣ ምህረት የጠፋው፣ ምህረት እድሉ ያልሆነ ሁላችንም በዚህ እስር ውስጥ እንገኛለን። ስንት ዓመት ነው ጠቅላላ? 20 ዓመት ነው። 20 ዓመት ሲያገለግል የት ትቀመጣለህ? ሲያገለግል ውጭ ነው የምቀመጠው። ውጭ። የት ውጭ? ውጭ። ቅዱስ ቁርባን ሲወስድስ? ቅዱስ ቁርባን ሲወስድ ውጭ። ከዛ በኋላ ነው የሚገባው። በስንት ቀን ነው የምትገባበት? ከወሰደ በስንት ቀን? በ4 ቀን። በወሰደ በ3-4 ቀን። እዚህ ነው አስቀድማችሁ የአምልኮት ጊዜ ይኑራችሁ የሚባለው። ይሄ ከዚህ ከዳፍንታ መንፈስ ጋር እየተወለደ ወደ ቤተ እግዚአብሔር ይገባል። ሲነግሩት አይሰማ፣ ሲያስተምሩት አይማር፣ እወቅ ሲብሉት አያውቅ። ይሄ እኮ ጉድ የፈላበት የህብረተሰብ አካል ውስጥ ነው ያለ ነው። እና የዕለት አምልኮት በቤት ውስጥ እስከሌለ ድረስ በልጆች አብሮ ተወልዷል። አሁን እዚህ ብዙዎቹ እንደዚህ በቃ ዝም ብሎ ይሄ የሚዘበራርቁት ሰዎች ጤነኞች አይደሉም። ራሱ ልጆቻቸው ሁሉ የተመረዙ ናቸው። አይምሰላችሁ። እነሱ በመንፈሳዊ ህይወት በልጠው አይደለም፣ የተሻሉ ሰዎች ሆነው አይደለም የሚያወሩት። ወይም እንደው ብቃታቸውማ መልካም ቢሆን ኖሮ እኮ የሰው መዳንን ይወዱ ነበረ። ቡዳነቱ ከማንም በላይ ከፍ ስላለ የተመቻቸ ሰይጣናዊ የሆነ ህሊናን ለረጅም ዘመናት ያካበቱ ስለሆኑ እውነት የምትለዋ ነገር አይገባቸውም። ጎበዝ እኮ የሚባለው እኮ የህዝብ ህይወትና ልብ ውስጥ ያለውን ችግር ማየት የሚያስችል መንፈሳዊ ኃይል ሲከሰትና ሲኖር ነው። ትለቃለህ? እለቃለሁ። ቀጥቅጧችኋል? እሱ አዎ፣ በደንብ አዎ። በስላሴ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል ስም ሲኦል ታስረናል። ቶሎ ሰባት ነው በኢየሱስ ክርስቶስ ናበል ተዘጋጃንት ተመርከከ ሰውነቱ ከእግር ከሰውነት ከወገብ። ክፋት መማር አያስወግደውም። እንደውም መማር ክፋትን ዘመናዊ ያደርገዋል። በስጋ መማር በስጋ ማወቅ ተንኮልን አያርቀውም። ተንኮልን ዘመናዊ ተንኮል እንዲሆን ያደርገዋል። እውቀት የክፉን መንፈስ እና የክፉን ጠባይ ባህሪ አያስጨብጠንም። እስካሁን ትምህርት ቤቶቻችን ይሄንን በመናፍስት የመያዝ ጉዳይ ላይ ክብደት ሰጥተው ምሁራኖቻችንም የገለጹበት ወይም ያስተማሩበት ጊዜ አይደለም። እንኳን ዓለማዊው መንፈሳዊውም እንኳ ሊደፍረው ፈቃደኛ አይደለም። ከናካቴውም እንደዚህ ሲያዝ ደግሞ የበለጠ ጠላት የሚሆነው ያው በመንፈሳዊ ሕይወት ውስጥ አለን የሚሉ ሰዎች ናቸው። ለዛውም ትልቁ ችግር ከመዋረስ ጋር የተያያዘ ኮተት ከበስተጀርባ ስላለ ነው። ለዚህ ነው ቁጥር 2 መጽሐፍ ላይ ስለ መዋረስ ጠበቅ ያለ እና ብዙ ምስጢራዊ የሆነ ነገሮችን ተከትሎ እንደመጣ ከአይሁድ ዘመን ጀምሮ ለመጽሐፍ የተገደድነው ማለት ነው። ድሮ መሀይምነትን ለማጥፋት የሀገራችን መሪዎች ብዙ ዓመት ፎክረዋል። መሀይምነት ሲጠፋ ሰው ከተንኮል ከክፋት ይርቃል ብለው ነበር የሚገምቱት።
ሰው ሲማር ብዙ የማስተዋል ኃይል በአእምሮ ያገኛል ብለው ነበር የሚደክሙት። እንደውም የበለጠ ሲማር የበለጠ ተንኮለኛ ሆነ፣ የበለጠ ግፈኛ ሆነ። የበለጠ መሰሪ የመሆን ባህሪያት እየሰፋ መጣና ደህናውን በጎ በጎውን በክፉ መንፈስ አጥምደው ባህሪያቸውን መለወጥ የዘመናችን ትውልድ ልዩ እድልና ዕጣ ሆኖ አግኝተነዋል። ብትማር አትሰራበትም። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም ቅር ይላል። ኧረ እና በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። አስቸጋሪ ነው። ከደህናው ትውልድ ይልቅ የክፋቱ ትውልድ ትልቅ ቦታ ይዟል። እኔ ስለደረሱልኝ በቃ ምንም አልልም። እኔ ከኔ እድሜ ቀንሰው ለእርሱ ይስጣባ። እኔ ምንም አልልም። እግዚአብሔር ይስጥልኝ። እኔ ታገልኩኝ። በእግዚአብሔር ቀኑ መጣ። አባ እግዚአብሔር ይስጥልኝ። እሺ ምንድን ነው የምትሰሪው? እኔ ሕክምና ላይ ነው የምሰራው። የሚገርም ነው። አቤት ለእናቷ 200 ምናምን ቆርቆሮ ሰራች እኮ ነው የሚለው። እንግዲህ ያው ማንም የላትም ብዬ ታገላለሁኝ። ግን ብዙ ጊዜ ታስጠላኛለች። ብዙ ጊዜ እናትሽ ብዙ ለፍታለች፣ ብዙ ስታስተምር፣ ብዙ ለብቻዋ አሳድጋናለች። ታገላለሁኝ በቃ ለምን እኔ አላቅም። አሁን እንደዚህ መሆኑን አላቅም። ከእርሶ ጋር መምጣት ከጀመርኩኝ በኋላ ነው እና አሁን በተለይ ትምህርት ስጀምር ፈተና ተፈተንኩኝ፣ ወጥቼ ቀረው በቃ አልተመለስኩኝ። አስጠላኝና ከፈልኩኝ፣ ተውኩት። ከዛው መጽሐፎቼ ሳያቸው ያስጠሉኛል። ቢሮም ስገባ በቃ እንደሆነ ነገር አስጠላኝ። ከጸልያለሁ፣ እዚህ የጸሎት ቦታም አለ፣ ጸልያለሁ። በጣም በቃ ይታገለኛል። ከዛው ተመልሼ ጀመርኩት ትምህርት። እናትሽን ያስጠላሻል? በሆነበት ጊዜ ታስጠላኛለች። በቃ የሆነ ጊዜ ታስጠላኛለች። በቃ ዝም ብሎ ነገር ይለኝና ከዛ በቃ ውስጤን ጸልያለሁ። ከዛ አሁን ግን እነሱ እግዚአብሔር ይስጣቸው። እኔ አንድ ቀን እያነበኩ ነው፣ ግን መጽሐፉ እንደዚህ ተገልብጦ ነው ያለው መጽሐፉ። ከዛ አይኔንም በቃ ሄጄ እባክሽን ሙና በቃ እንትና ከቅባ ቅዱስ ስትቀባኝ በጣም በቃ ተቃጠልኩኝ፣ አቃጠለኝ በጣም አይኔ። ከዛ በቃ እነሱ ጋር ለጸሎትም እየጠሩኝ ቤትም ጸልያለሁ ቤትም። ከዛ በኋላ እነሱ ናቸው የሚነግሩኝ እንደዚህ አሁን ትላንትና እሱም መጣ፣ ጸለዩልኝ፣ በደምብ ጸለዩ። ሄጄ ፈተና እንዳላሰብኩት ነው የሰራሁት። በጣም ፈተና ተፈተንኩኝ። አሁን እግዚአብሔር ይስጣቸው። ጸልዩ ነበር? አዎ በጣም ስንጸልይ ተያዘ። እዛው ራሱ ጮኸ፣ መተትነኛ ላይ። ከዛ ያው እኛም በርትተን ጸለይም በጸሎት ዘላት። በቃ ዛሬ የሚሄደው እሳቸው ጋር ነው አለ፣ ሄደ ማለት ነው። እግዚአብሔር ክብሩ ይስፋ። እሺ አባዬ ሰላም ነው። አባኔ ከኔ እድሜ ቀንሶ ለእርሶ ይስጣ። ቁመት በማን ነው የወጣሽው? ባያታችን ቁመቷ አባታቸው በጣም ረጅም ነበሩ አይደለ? በላምበራስ ተሰማ ይባሉ ነበር። በጣም ረጅም ነበሩ። እሺ በይ ጾም ለማስያዝ ነበር የመጣሁት ጾም እንድታስይዘኝ፣ ግን ያለውን ችግር ደግሞ አየሁ ነው የሚሉት እሳቸው። እንግዲህ እነግራታለሁ። እርሶ ጋር መምጣት በጣም ትፈልጋለች፣ ትመጣለች፣ ብዙ ጊዜ ትሄዳለች እና በቃ ሂጂ ትለኛለች። እሷንም እንደዚህ መሆኑን ግን አያውቁም፣ ቤተሰቦችም አይረዱልኝም። እኔ እነግራቸዋለሁ። በርቱ።